እሺ ተማሪዎች እስቲ አሁን ደግሞ እንዴት አድርገን ሶሉሽንን በቁጥር እንደምንገልጸው ዲስከስ እናድርግ። ኦኬ ሶ የተለያዩ መንገዶች አሉ ሶሉሽንን ዲስከስ የምናደርግበት። ለምሳሌ የመጀመሪያው መንገድ is to define ስናደርገው the amount of solute dissolved in a given amount of solvent or solution ማለት ነው። ሶ ይሄን ያህል ሶሉት በዚህን ያህል ሶልቨንት ውስጥ ዲዞልቭ አድርጓል ብለን ኤክስፕረስ እናደርጋለን እና ያንን ኤክስፕረስ የምናደርግባቸው የተለያዩ መንገዶች አሉ። ኦኬ ለምሳሌ ማስ ፐርሰንቴጅ፣ ፓርትስ ፐር ሚሊየን፣ ፓርትስ ፐር ሚሊየን፣ ሞል ፍራክሽን፣ ሞላሪቲ፣ ሞላሊቲ፣ ኖርማሊቲ እነዚህ ሁሉ እንግዲህ የሶሉሽን ፕሮሰሱን በቁጥር የምንገልጽባቸው መንገዶች ናቸው። ኦኬ በቁጥር የምንገልጽባቸው የመጀመሪያው the simplest የምንለው is mass percentage ነው። አሁን የሶሉቱ ማስ ከተሰጠን ከዛ የሶልቨንቱ ማስ ከተሰጠን ምንድነው የምናደርገው ማስ ኦፍ ሶሉት ዲቫይድድ ባይ ማስ ኦፍ ሶሉሽን። ኦኬ ማስ ኦፍ ሶሉሽን ማለት the mass of solute plus mass of solvent ማለት ነው። ኦኬ ታይምስ 100 እናደርገዋለን። ለምሳሌ 5 ግራም ኦፍ ሶዲየም ክሎራይድ በ95 ግራም ኦፍ ዋተር ዲዞልቭ ተደረገ what is the percent of sodium chloride ተብለን ብንጠየቅ ናው ምንድነው ማድረግ ያለብን መጀመሪያ ማስ ኦፍ ሶሉሽንን ማግኘት አለብን። ማስ ኦፍ ሶሉሽን ማለት የሶዲየም ክሎራይዱ ማስ 5 ግራም ሲደመር የሶልቨንቱ ማስ 95 ግራም ስንት ይመጣል 100 ግራም። ስለዚህ 5 divided by 100 ግራም times 100 ስናደርግ 5% ይመጣል ማለት ነው። ይሄ አንደኛው ሜተድ ነው። ሁለተኛው ሜተድ ደግሞ ፓርትስ ፐር ሚሊየን እና ፓርትስ ፐር ቢሊየን የምንለዋለን። ይሄንን ኤክስፕረስ የምናደርገው ወይንም ይሄንን ኤክስፕሬሽን የምንጠቀመው መቼ ነው የሶሊቱ አማውንት ከሶልቨንቱ አማውንት ጋር ሲነጻጸር በጣም ዝቅተኛ ሲሆን። ለምሳሌ የዋተር ኮንታሚኔሽን ለማጥናት ለምሳሌ ውቅያኖስ ውስጥ ያለውን የኮንታሚኔት መጠን ለማወቅ የውቅያኖሱ ውሃ is a solvent አይደለም ሶሉቱ በጣም ትንሽ ነው። ስለዚህ ምን ማድረግ አለብን another way express ማድረግ አለብን that is parts per million እና parts per billion። parts per million በአንድ ሚሊየን ማባዛት ነው parts per billion ደግሞ በአንድ ቢሊየን ማባዛት ነው ማለት ነው። ስለዚህ mass of solute አለን then mass of solution አለን ልክ ቅድም እንዳየነው but now instead of using 100 either 1 ሚሊየን እንጠቀማለን ወይንም 1 ቢሊየን እንጠቀማለን። this is parts per million and parts per million። ለምሳሌ a water sample contains 2 milligrams of lead per 1 kg. imagine 1 kg ውስጥ ወይንም 1 ኪሎግራም ውስጥ 2 ሚሊግራም ማለት በጣም ትንሽ ነው። ሶ ምንድነው የምናደርገው ይሄንን እኩል ለማድረግ መጀመሪያ 1 kg ወደ ሚሊግራም እንቀይራለን። ስለዚህ 2 ሚሊግራም divided by 1 ሚሊየን ሚሊግራም times 1 ሚሊየን 2 parts per million ይሆናል ማለት ነው። በቢሊየን ፓርትስ ፐር ቢሊየን ለመቀየር ይሄንን ወደ ምን መቀየር ነው ወደ ቢሊየን መቀየር ማለት ነው። ኦኬ ይሄ ሌላኛው። ሶስተኛው ደግሞ ሞል ፍራክሽን። ኦኬ ሞል ፍራክሽን ነው። አሁን ሞል እንፈልጋለን ማለት ነው። ሞል ማለት given mass over molecular mass ማለት ነው። ስለዚህ ሞል ፍራክሽን ደግሞ አሁን ሞል ፍራክሽን moles of a component which is the solute ማለት ነው divided by total moles of a solution። እዚህ ጋም ቶታል ሞልስ ኦፍ ሶሉሽን ስንፈልግ ሞል ኦፍ ሶሉት ሲደመር ሞል ኦፍ ሶልቨንት መሆን አለበት። ኦኬ ሞል ኦፍ ሶሉሽን የምንለው ሞል ኦፍ ሶሉት ሲደመር ሞል ኦፍ ሶልቨንት ማለት ነው። then ሞልስ ኦፍ ኮምፖነንት የሶሉቱን ኮምፖነንት ለሶሉሽኑ ሞል ስናካፍለው then ሞል ፍራክሽንን እናገኛለን። በመቶ ማባዛት አይጠበቅብንም። እዚህ ጋር 2 moles of sodium chloride in 8 moles of water ሪአክት ቢያደርግ አሁን ሞል ፍራክሽኑን ለመፈለግ 2 moles ሲካፈል ቶታል ሞልስ ኦፍ ዘ ሶሉሽን ያ ማለት 2 + 8 ማለት ነው። ስለዚህ 2/10 ይሆናል። የዋተሩን ሞል ፍራክሽን ብፈልግስ 8/10 ነው ማድረገው። ኦኬ 8/10 አደርጋለሁ ማለት ነው።
the other thing is molarity ይሄ ሞላሪቲ most commonly በጣም በተደጋጋሚ የምንጠቀምበት ነው እና ብዙ የኢኩዊፕመንቶች ላይ የምታዩት ነው ኦኬ ብዙ ግላሶች ላይ የኬሚካል ግላሶች ላይ ኬሚካል ቦትሎች ላይ የምታገኙት ነው so most common ነው ሁለተኛ ደግሞ ቴምፕሬቸር ዲፔንዳንት ነው so by definition molarity ማለት number of moles of a solute per liter of solvent ወይም liter of solution okay number of moles of a solute per liter of solution ስለዚህ moles per liter ማለት ነው okay moles per liter and molarity m ይባላል mole per liter ፎርሙላው m ብለን እንገልጸዋለን molarity ማለት ነው ለምሳሌ 5 moles of sodium chloride dissolved in 2 liters of solution ስለዚህ ምንድነው የምናደርገው 5 divided by 2 ስንት እናገኛለን 2.5 molarity okay 2.5 m so molarity እንግዲህ ወደ ኋላ መመለስ እንችላለን ለምሳሌ 2.5 molarity 2.5 ml ወይም ደግሞ 2.5 m ምን ያህል ማስ ነው የሚለውን ማወቅ እንችላለን ወደ ኋላ because moles ማለት given mass over molecular mass ማለት ነው ስለዚህ የሶዲየም ክሎራይድ ሞለኪውላር ማስ እናውቃለን የሶሉሽኑ ሊትር 2 ሊትር ነው ቮሊዩሙ ሶ ምን ያህል ሶዲየም ክሎራይድ ዲዞልቭ እንዳደረገ ማወቅ እንችላለን ኦኬ ከዛ ደግሞ ሞላሊቲ ደግሞ ምን እንለዋለን ሞላሊቲ የምንጠቀመው መቼ ነው ቴምፕሬቸር ኢንዲፔንደንት የሆነ ሪዛልት ማግኘት ስንፈልግ ማለት ነው ለምንድን ነው ሞላሊቲ ቴምፕሬቸር ዲፔንደንት የሆነው because it uses volume ስለሚጠቀም volume ደግሞ depending on the temperature ከፍ ዝቅ ይላል አይደል ስለዚህ ሞላሪቲ ቴምፕሬቸር ዲፔንደንት ነው ሞላሊቲ ግን instead of using the volume የሶልቨንቱን ማስ ስለሆነ የምንጠቀመው which is temperature independent so molality ሪዛልቱ ሁሉ ጊዜ ምንድነው ማለት ነው ቴምፕሬቸር ኢንዲፔንደንት ነው ማለት ነው ኦኬ ቴምፕሬቸር ኢንዲፔንደንት ነው so in kilograms of solvent ነው የምንጠቀመው 3 moles of glucose dissolved in 1 kg of liter ስለዚህ 3 divided by 1 kilogram ስንት ይመጣል 3 small m so the difference is molality temperature dependent ነው molarity ደግሞ molarity temperature independent ነው molarity ደግሞ temperature dependent ነው ማለት ነው ከዛ ደግሞ normality ምን እንለዋለን ኦኬ ኖርማሊቲ ምን ነው ለምሳሌ ኦክሲዴሽን ሪዳክሽን ላይ ወይንም ደግሞ አሲድ ቤዝ ሪአክሽን ላይ እንደዚህ የኤሌክትሮን ትራንስፈር ዲሶሲዬሽን እንደዚህ የመሳሰሉ ነገሮች ሲኖሩ ምን እንጠቀምበት ማለት ነው because equivalent of a solute ስለምንጠቀም equivalent of a solute ማለት the mass of that solute molecular mass ሊሆን ይችላል divided by what the equivalent ማለት equivalent የምንላቸው ለምሳሌ ኦክሲዴሽን ሪዳክሽን ላይ ከሆነ number of electron ኦኬ ትራንስፈር የተደረገው number of electron አሲድ ቤዝ ሪአክሽን ላይ ከሆነ ለምሳሌ ሰልፈሪክ አሲድን ብንወስድ ሰልፈሪክ አሲድ ዲሶሺየት ሲያደርግ ወደ 2H+ እና ወደ ሰልፌት ይቀየራል ስለዚህ this is the equivalent to እንደዛ ብለን እንወስደዋለን ማለት ነው so equivalent of the solute divided by liter of a solution and the formula is capital N okay the formula is capital N let's take an example እንመልከት 5.85 gram of sodium chloride okay so እንዳይጠፋብኝ እመጣና እዚህ ጋር given mass is equals to 5.85 gram is dissolved in water to make 250 ml so volume of solution ስንት ነው 250 ml assuming the density of the solution የዚህ የሶሉሽኑ density 1 gram per ml ከሆነ the molarity of the solution so molarity ማለት እንግዲህ molarity ስንፈልግ ምን ማለት ነው molarity ማለት number of mole divided by liter of solution አሁን number of mole ማለት ደግሞ ምን ማለት ነው
ሞል ኢዝ ኢኳልስ ቱ ጊቭን ማስ ኦቨር ሞለኪውላር ማስ ማለታችን ነው። ጊቭን ማስ ስንት ነው? 5.85 ግራም። የሶዲየም ክሎራይድ ሞለኪውላር ማስ ሶዲየም 23 ነው፣ ክሎሪን ደግሞ 35 ነው። ስለዚህ 58 አካባቢ ይመጣል ይሄ። ሶ ሞሉ ስንት ነው? 0.1 ሞል ማለት ነው። ሶ ሞላሪቲ ኢዝ ኢኳልስ ቱ 0.1 ሞል ዲቫይድድ ባይ 0.1 ሞል ዲቫይድድ ባይ ሊትሩ ስንት ነው? 250 ኤምኤል ነበረ። ይሄን ወደ ሊትር ስቀይረው 0.5 ሊትር ይመጣል። 0.25 ሊትር ይሄ ወደ 4 ሞላሪቲ አካባቢ ይመጣል ማለት ነው። ሁለተኛው ጥያቄ ደግሞ ማስ ፐርሰንቴጅ ኦፍ ዘ ሶሉት። አሁን ማስ ፐርሰንቴጅ ኦፍ ዘ ሶሉትን ለመፈለግ ምን ያስፈልገኛል? ማስ ኦፍ ዘ ሶሉሽን ያስፈልገኛል። ማስ ኦፍ ሶሉት ይሄ ነው። this is mass of solute። ማስ ኦፍ ሶሉሽንን አላቅም፣ ግን አንድ ነገር አውቃለሁ፣ ቮሊዩሙን አውቃለሁ። ሁለተኛ ደግሞ ዴንሲቲውን አውቃለሁ። ስለዚህ ዴንሲቲ ማለት ማስ ኦቨር ቮሊዩም ማለት ነው አይደል? ሶ ማስ ማለት ዴንሲቲ ታይምስ ቮሊዩም ማለት ነው። ዴንሲቲው ስንት ነው? 1 ግራም ፐር ሊትር አይደል? ሲባዛ 1 ግራም ፐር ኤምኤል ነው። ቮሊዩሙ 250 ኤምኤል ነው። ስለዚህ ማስ ኦፍ ሶሉሽን ኢዝ ኢኳልስ ቱ ስንት ነው? ይሄንን ሳበዛው 250 ግራም። ሶ the mass percentage is equals to mass of solute divided by mass of solution times 100 አይደል? ማስ ኦፍ ሶሉት ስንት ነው? 5.85 ግራም 5.85 ግራም ሲባዛ ሲካፈል ማስ ኦፍ ሶሉሽን ይሄ ነው 250 ግራም ሲባዛ በመቶ ማለት ነው። ኦኬ ሲባዛ በመቶ ይሄንን አሁን ባካፍል ስንት አገኛለሁ መሰላችሁ? 5.85 ሲካፈል ለ250 ይሄ እኩል ይሆናል ሲባዛ በመቶ ሲባዛ በመቶ። ስለዚህ ስንት መጣ? 2.34% ነው ማለት ነው። ሶ እንግዲህ ይህንን ይመስላል። በመቀጠል በመጨረሻ የምናየው ምንድነው? ስለ ፕሪፓሬሽን ኦፍ ሶሉሽን፣ እንዴት አድርገን ነው ሶሉሽን ፕሪፔር የምናደርገው የሚሉ አንዳንድ ቴክኒኮችን እንመለከታለን። ከዛ በፊት ግን ስለ ሞላሪቲ፣ ኖርማሊቲ፣ ማስ ፍራክሽን፣ ሞል ፍራክሽን፣ ፓርትስ ፐር ሚሊየን፣ ፓርትስ ፐር ቢሊየን ስለመሳሰሉት የተዘጋጁ ጥያቄዎች አሉ። እነሱን ጥያቄዎች ሰርታችሁ ድጋሚ እንገናኛለን ማለት ነው። ኦኬ